ዛሬ በጣም ደስ የሚል ቀን ነው። ምንድነው እንደዚህ እልል ያስባለሽ አትሉም? ቤተሰብ የፍቅር ጎጆ ቤተሰቦች የት ናችሁ? የነ ጽናት አድናቂዎች ወዳጆች፣ የነ ኪራ ፍቅር ያሳሰባችሁ እንደኔ እንቅልፍ በቃ ምን ብዬ ልንገራችሁ? ብቻ አላውቅም፣ ቃላት ራሱ የለኝም ማለት ነው። የደስታዬ ብዛት ማለት ነው። ልክ እንደ ራሴ ነበር ስንሰፈሰፍላቸው የቆየሁት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንግዲህ ፍቅራችንን ጎጆአችንን ቀልሰን ማለት ነው። ፍቅር ያለ አቤት ፈጣሪ እሱ ደረሰላችሁ። ድጋሜ ተደገመ ትላላችሁ ማለት ነው። የደስታ ጥግ እንዴ ነው እንግዲህ። ለማንኛውም እንግዲህ የእንትና አባት ፀጉሩን እያሻሸች ያለ ተኝቶ ሳሎን ላይ ድንገት መጥቷን ማለት ነው። የኪራ አባት ጋሼ መጥተዋል ማለት ነው። ኪራም ደንግጦ ቁጭ በል ተቀመጥ ተነሳ እያለ ስፖርት ሰርቷል ማለት ነው። እሷም ጽኒም ማለት ነው እጹም ማለት ነው ወደ ኪችን እየሮጠ ሄዳ ሊመታለች ማለት ሄዳ በጣም ኪችን ውስጥ በጣም ደብሯት በሀሳብ ተውጧ ነበር። እቅፍ አድርጎ በቃ አይዞሽ ምንም እንዳትጨነቂ ፈጣሪ ያለው ነው የሚሆነው መቼም ቢሆን ካጠገብሽ አይለይም ብሎ ቃል ገብቶላታል ማለት ነው። በመቀጠልም ማለት ነው ስለ ሰኒ ባለፈው ስላወራኋችሁ ብዙም ያኔ የሚወራ የለም። የዛሬው እንኳን የነጹ ነው ሌላ አይደለም። ግን ሰኒም በጣም ደብሯታል ማለት ነው። ከእንቅልፏ ተነስታ ምን ነው ፈጣሪ ሆይ የኔን አዳም የት ነው ያረከው? የት ነው ያለኸው ብላለች። እንዴት ነው ያለው? እውነት የት ነው ያለው? የት ነው ያለኸው ማለት ነው። ለማንኛውም በጣም በሀሳብ ተወጣ። ምን ነው በሀዘንም በደስታዬም ከጎን የሚሆን ሰው እንዴት አንድ ሰው አጣለሁ ፈጣሪ ሆይ ግን ይህን ሰው ታገኝልኛለህ ብላለች ማለት ነው። ለሁላችንም ፈጣሪ ያገኝልን ማለት በደስታችንም በሀዘናችንም ሁሌም ከጎናችን የሚሆን አይዟችሁ በርቱ የሚለን በርቱ ብሎ የምንተጋገዝ የምንተሳሰበውን ፈጣሪ ወፍቀን ብያለሁ ማለት ነው። እና ጸንዬ እሱ በረህመቱና በዝነቱ እሱ ይድረስልሽ። ሌላ የምንላለን። ለማንኛውም ለምሩን ብትደውልም ስልኳን አታነሳም። ሲም በጣም ደንግጣ ለምሩ ደውላ ካፌ ቀጥራት ነበር ማለት ነው። የቀጠረቻትም መተዋን ምን ይሻለኛል እና ምን ይፈጠር ይሆን በጣም ሰግታለች። ሀሳብ ላይ ናት ማለት ነው። እና በቃ ጁሷን እየጠጣች ለማንኛውም እስቲ ምን እንደሚሻል እየተመካከሩ ነው። ምን ትላታለች ምን ይሏታል ማለት ነው የሚለውን አብረን እናያለን። ለማንኛውም እንንገረው ተንግዶ ወዲያ ፍቅርሽን ሜዳ ላይ እንዳትዪ። የሰው ልጅ ሸክላ አይደለም በተሰበረ ቁጥር የሚጠገነው። ስለዚህ ድጋሚ ኪራ ተሰበረ ማለት ድጋሚ አታገኘውም ብላ ኮስተር ያለ ምክሯን ጥላለች ማለት ነው። ምሩ ለጽናት ማለት ነው። እንግዲህ ያው የጭንቀት እንትና ሆሜም ጋር ደውሎ ነበረ። ኪራ ተገናኝተዋል። እንግዲህ ፍቅራችሁን ተናገሩና እንግዲህ የመጣው ይምጣ የፈነዳው ይፈንዳ ብለው ሁለቱም እንትን ተነጋገሩ በኋላ ወደ ቤት ተመልሰዋል ማለት ነው። ቤት መጥተው እነ ኪራ ቤት እንግዲህ አባታቸውን ደውለው ጠርተውታል ማለት ነው። ጋሼ መጥተው ምንድን ነው እንደዚህ ስታስቻኩሉ ስታጣድፉ የጠራችሁ ምንድን ነው ችግሩ ምንድን ነው ብለዋል ማለት ነው። እሱም እንግዲህ ምንድን ነው ችግሩ ሲሉት እስከዛሬ ስትመኙት የነበረው ነገር ተሳክቷን የምትወደኝ የምወዳት ፍቅረኛ አግኝቻለሁ ብሎ ነግሮታል ማለት ነው ለአባቱ። በጣም ደስ ሲል ነው። ታዲያ ይሄን ያክለኛ ስንፈልጋት ታዲያ ለምን አላስተዋወቅንም ብላ በቃ ተንግዲህ ወዲያ በቃ አስታውቀ ይለዋል። ይችት የቷ ጽናት እየመጣች ተኛ ምን ብለዋል አባቱ ጓ ብሏል ማለት ነው። አውጋሽ እኔ በጣም ነው የማፈቅረው ኪራን ብላለች። እንዳትከተለኝ ብሎ አባት ሆይ ዘራፍ ብሎ ከቤት ወጥቷል ማለት ነው። እነሱም በቃ እንግዲህ አይዟችሁ ብለው አጽናንቷቸዋን ምሩም ናሆሜም ሰኒም ማለት ነው። ስለዚህ ወደ ውጭ ወጥቶ ተረጋግቶ ሲመጣ ጽናትን ነይ ብሎ አናግሯታል ማለት ነው። ልጅን ትወጂዋለሽ? እስከዛሬስ መቼ ጀምሮ ነበር ፍቅራችሁ የነበረው? ባለፈው ስለ ሀሴት ልጅን አጣብሽልኝ ወይም ዳሪልኝ አግባቢያችሁ ስልሽ ታቂ ነበር ወይ ስለ አታፈቅሮ? አዎ አፈቅረው ነበር። ታዲያ እንዴት አልነገርሽኝም ብሎ ጠይቋታል። እሷም ከኔ የተሻለ ሴት ትገባዋለች፣ እኔ ለቤታችሁ ክብር አልመጥንም ብዬ ነው ብላለች። ባልወደው ይህን አላደርግም ነበረ። ምክንያቱም በክብር ምናምን ልኳቸው በነገራችን ላይ ሀብት ማለት ነው። ምክንያቱም ኪራ የሀብታም ልጅ ነው፣ ቤተሰቦቹ አሜሪካ ነው፣ እሷ ደግሞ የቤት ሰራተኛ ናት። አያችሁ አንዳንዴ ኑሮ ስለያየን አስተሳሰባችንም እንደ ኑሯችን ይሆናል። በቃ
ቶሎ ብለን የምናስበው ጽናት ከነሱ የተሻለ ታስባለች። መልካም ልጅ ናት፣ ቅን ናት፣ ቆንጆ ናት። ግን ያው የገንዘብ ጉዳይ አይደል እሱን ታስባለች ማለት ነው። ለማንኛውም እያሰበች እያሳሰበች እያለ ለማንኛውም በቃ ማታ የምናወራበት ይሆናል ብሎ ሄዷል ማለት ነው። እንግዲህ ማታ ሲመጣ ቻርጀር ፈልጎ አባትየው ኪራ ጋር ሲመጣ የለ ኪራ የት ነው? ጽናት ክፍል፣ ጽናት የት ናት? ሰራተኛ ክፍል። ለማንኛውም ቤቱን አስሶ ሳለንሰጠ መጣና አባትየው እንዴ ኪራ የት ነበርክ? ስመጣ እኮ አጣሁ ይለዋል። እንዴ ኧረ ክፍሌ ነበርክ? ወይ ጉድ እኔ እኮ አረጀሁ ማለት ነው ብሏል ማለት ነው። ኧረ ጋሼ ኧረ አባቢ አንተ ገና ህፃን ልጅ ነህ ምናምን ምን ልጄ ዋሽቶኛል ከምል እንትን ብሎኛል ማለት ዋሽቶኛን ከምል አርጅቻለሁ ብሎ ይሻለኛል ብሎ ብዬ ነው ብሎ ክብሩ ምን ብሎኛል መሰለህ? ሰው ልጅ ሲዋሽ ፀጉሩና ማንጅራሱን ያሻም ብሏል። አንተም እያሻም ብሎ ጥሎት ሄዷል ማለት ነው። በድጋሚ ኪራ የጽናትና አባትዮ የኪራ እናት እንግዲህ በጣም ታማለች፣ በጣም ደክማለች። እኔ የምፈራው ደስታቸው ደግሞ እሷ የሆነ ነገር ሆና እንዳይደፈረስ ነው። ጽናትን ሚስቱን ሳታይ የሆነ ነገር በቃ ሌለም ሳትተዋውቃት አንድ ነገር ባትሆን ኪራ የሚያውቀው አያቱ እንድታመመች እንጂ እናቱ እንድታመመች ምንም አያውቅም። እንንገረው ቢሏትም አባትየውም እናትየው ግን ዘራፍ ብላለች። ጽናት ደግሞ በጣም አስባለች ማለት ነው። ምክንያቱም ይሄ ልጅ ህፃን ልጅ አይደለም፣ የእናቱን ጤንነት ማወቅ አለበት ማለት በቃ ሁሉንም ነገር ማወቅ አለበት ብሏል። ስለዚህ ምንም ነገር እንዳትናገር ብሏል ማለት ነው። አፍሽን ዝጊ ብሏል ማለት ነው። ጋሽ አፍሽን ዝጊ ብለዋታል ጽናትን። እሷ ለእንትና ማክራት አለች። አሁን እስከዛሬ እኔ እንዳወቅኩ ሲያውቅ ምን ይላል ብላ በጣም ያዘነችው ለእንትና ራሱ ለምሩ ራሱ ስትነግራት እውነት ነው፣ ከባድ ነው ማለት እንዴት እናቴ ታማ የሆነ ነገር ሳያስታምማት አይደለም ሰው እኮ አስታሞም እንደዚህ ብሎም በቃ ምንድን ፈለግሽ ብሎ ራሱ እናቱን ጠይቆ ተንከባክቦ ብትሞት ችግር የለውም። ያው የሰው ልጅ ያው ሟች ነው ብዬ ነው መቼም። ወዴት እንሄዳለን? ወዴትም አንሄድ፣ ወደዛው ወደ ሞት ነን ማለት ነው። ግን ያ ሳይሆን ግን እንትን ታሉ ከባድ ነው ችግሩ፣ ሚስጥሩ ከባድ ነው የሚሆነው። ያው ለማንኛውም እስቲ ፈጣሪ እሱ መልካሙን ነገር ሁሉ ይፍጠርላት። እናቱ በሰላም ታክማ እንድትደመችም የኔ ምኞት ነው፣ ምኞቴ ነው ብያለሁ ማለት ነው። እና ጽናት በጣም እንትን ብሏቸው ማለት ነው። በመጨረሻም አባትየው በኪራ እናንተን ታደብቆ እያወራ እንዲሁ ግን አባቴና ቤተሰቦች ባይፈቅዱስ ምንድን ነው የሚሆነው ምናምን ስል ለማንኛውም ቃል ግባልኝ ቢፈቅዱም ባይፈቅዱም በቤተሰቦች ማዘን የለብም ምናምን እያለች ስትመክረው እንግዲህ መልካም ነገር ነው የምታወራው። አባትየው ሰምቶ ነበር ተደብቆ ማለት ነው። በቃ ገብቶ እኔ ብሎ ና ብሎ እስከ ዛሬም በመደበቃችሁ ቅር ቢለኝም አሁን ግን ፈቅጃለሁ አብራችሁ ሁሉ ብሏቸዋል። በጣም ደስ ብሎ ቅፍ አድርገው አባታቸው ማለት ነው። ለነ ኪራ ለነ ናሆሚ ለነ ምሩ ለነ ሰኒ ተደውሎ ቤት መጥተው ማለት ነው በደስታ ተቀፍቀፍ ብለዋል ማለት ነው። በጣም ምሩም በጣም ደስ የሚል ፍቅረኛ ነው ያላት። ኪራና ጽናትም እንደዛው ማለት ነው። ሰኒ ምስኪን ትራሱን አምጥታ ልክ እንደኔ ሄደችና ባሏን አመጣችና ቀለበት ይኸው ሊያደርግ ነው፣ ስለዚህ በባሌ መቀለድ አይቻልም ብላ በጣም ደስ ብሏቸው እየሳቁ እየተፈደቅደቅ እያሉ ነው። እንኳን ደስ አላችሁ እጽዬ፣ እንኳን ደስ አለሽ ጽናትዬ ማለት ነው። የህይወትሽ ጽናት እውነትም እንደ ስምሽ ጸንተሽ ሁሉ ፈተና አልፈሽ እዚህ ላይ መድረስሽ እኔ በጣም ደስ ብሎኛል። የሰራሽው ስራ ነው ሰው የሰራውን ነው የሚያገኘው። መጨረሻ ላይ የሰራሽው ስራ መልካምነትሽ ለሰው ቤት ከሰው ቤት ወደ እመቤትነት ቀይሮሻል ማለት ነው። መልካምነትሽን ቀይሩ፣ በዙ እንትን በሉ ማለት ነው። በጣም ነው ደስ ያለ በቃ እንደምላችሁ ራሱ አላውቅም፣ ልቤን ያስቷችሁ ልቤን ማለት ነው። እና በጣም ነው ደስ የሚለው። እንደ ሀሳብ እንዳስተያየት በዙ ቀጥሉ እላለሁ። እስቲ እንደው እነ ኪራ በዙ ይቀጥሉ። በነገራችን ላይ እኔ እነ ኪራ ብዙ ጊዜ ጸባችሁ ነበር የሚናፍቀኝ ከፍቅራችሁ ማለት ነው። ግን አሁን እንደዚህ እኮ ነው ስስቁ፣ በቃ ሰው ከልቡ ሲስቅ ነው ከልቡ ሲስቁ በቃ እኔ በጣም ነው ደስ ያለኝ። ኦቨር በቃ ምን ብዬ ልንገራችሁ፣ ቃላት ራሱ የለኝም ማለት ነው። በድጋሚ አትሸኟትም ወይ መሄዱ አይደለም ወይ የሚለውን ሙዚቃ እንግዲህ ቀጣይ ክፍል 66 የምናየው ይሆናል።
ክፍል 65 እንግዲህ ይሄን ይመስል ነበር። ውድና የተከበራችሁ ቤተሰቦች፣ ለማንኛውም የጽናት አድናቂዎች ወዳጆች እስኪንያችሁ እንላለን ማለት ነው። ሰብስክራይብ ይህን ቻናል እያደረጋችሁ ሙሉ ቪዲዮ እንድትከታተሉት በአክብሮት እጠይቃለሁ ማለት ነው። ለዛሬ ነበረን ይሄን ይመስል ነበረ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሁላችሁም ለዚህ ቪዲዮ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ነበር ደግሞ ላይክ እና ሼር እንዳይረሳ ብላ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። በድጋሚ መልካም